ሰው እንቅልፍ 11 ቀን ሳይተኛ ቢቀር ምን ይሆናል? በህይወቱስ ምን አይነት ጉዳትና ምን አይነት ጠቀሜታ ያገኛል? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የአዲስ እውቀት ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት አላህ ሰላም ያደርጋችሁ። ዛሬ በጣም የምንጠቀምበትና አስፈላጊ የሆነ ቪዲዮ ነው ይዤላችሁ የመጣሁትኝ። በመጀመሪያ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክም ማድረግ አትርሱ። አስተያየቱንም እንቀበላለን። አንድ ሰው ለ11 ቀናት ሳይተኛ ቢቆይ በህይወቱ ላይ ምን ይፈጠራል? በፈረንጆቹ አቆጣጠር በ1964 አንድ የ17 ዓመት ወጣት ለ11 ቀናት ሳይተኛ ቢቆይ በልጁ በወጣቱ ላይ የተከሰተው ነገር 11 ቀን ስላልተኛ ብቻ ትኩረቱ ቀነሰ። በኋላም ደግሞ የማስታወስ ችግር እንዲሁም ደግሞ የመርሳት እንቅልፍ የአእምሮና ለሰውነት እጅግ አስፈላጊ ነው። ይህ ወጣት ከ1 እስከ 2 ቀን ድካም፣ ቁጣ፣ ትኩረት መቀነስ፣ የማስታወስ ችግር ገጠመው። ከ3 እስከ 5 ቀናት ደግሞ የአስተሳሰብ መዛባት፣ ስሜት መለዋወጥ፣ ስህተት መጨመር፣ ከ5 ቀን በኋላ ደግሞ እውነታን መለየት መቸገር፣ ማየት መስማት መቸገር ገጠመው ማለት ነው። ምክንያቱም 11 ቀን እንቅልፍ ስላልተኛ ብቻ ማለት ነው። 11 ቀን አለመተኛት ማለት ቀላል አይደለም። እንቅልፋችንን በአግባቡ ካልተኛን እንዲሁም ደግሞ አእምሯችንና ሰውነታችን በጣም ይደክማሉ። ውሳኔ መስጠት እንቸገራለን። መንቀሳቀስ፣ መስራት እጅግ በጣም ይቸገረናል በአግባቡ እንቅልፋችንን ካልተኛን ማለት ነው። እናም የሰው ልጅ እንቅልፍ መዛባት ወይም የእንቅልፍ አለመምጣት፣ የእንቅልፍ አለመኖር ችግሮች ሊያመጡ የሚችሉ ምክንያቶች አሉ። አንዳንዶቹ ጊዜያዊ ሲሆኑ፣ አንዳንዶቹ ደግሞ ተደጋጋሚ ሊሆኑ ይችላሉ። ምሳሌ ጭንቀት፣ የሀሳብ ብዛት፣ የስራ፣ የቤተሰብ፣ የገንዘብ ወይም በህይወታችን ጉዳዮች ብዙ ሊያሳስቡን የሚችሉ አእምሯችንን እረፍት የሚነሱ ነገሮችና አለመረጋጋት የሚፈጥሩ ችግሮች አሉ። የእንቅልፍ ልማድ መበላሸት፣ በየቀኑ በተለያዩ ሰዓት መተኛት፣ ማታ ረጅም ጊዜ ስልክ ላይ መጠቀም፣ ስልክ መቆየት፣ ሻይ፣ ቡና፣ ካፌን እና ሌሎች ነገሮችን መጠቀም በተለይ ማታ ከወሰድን እንቅልፋችን ሊያስቀሩ ይችላሉ። እና ደግሞ የአካል ሁኔታ፣ የሰውነት ህመም የሚያስከትሉ ሁኔታዎች፣ የመተንፈሻ ችግር ወይም ሌሎች የጤና ጉዳዮች እንቅልፋችንን ሊያውኩ ይችላሉ ማለት ነው። እናም ስሜታዊ ምክንያቶች፣ ከፍተኛ ሐዘን፣ ፍርሃት ወይም የስሜት መለዋወጥ እንቅልፋችንን ሊነሳ ይችላሉ። እንቅልፋችን ለማሻሻል እያንዳንዱ ቀላል ነገሮች በየቀኑ በተመሳሳይ ሰዓት መተኛትና በተመሳሳይ ሰዓት መነሳት ወይም ደግሞ በፊት ስልክ መቀነስ፣ ማታ ማታ ላይ በጊዜ ለመተኛት መሞከር፣ አእምሯችንን ለማረጋጋት መሞከር፣ ጸጥ ያለ ቦታና መብራትን አጥፍተን ለመተኛት መሞከር አለብን ማለት ነው። እናም ውድ የአዲስ እውቀት ቻናል ቤተሰቦች ላይክ ማድረጋችሁን አትርሱ። እያበረታታችሁን በጣም አስፈላጊና ወሳኝ የሆኑ ቪዲዮዎችን ይዤ እቀርባለሁ። አበረታቱኝ። እናም ሰዎች ለመተኛት ወይም ለመተኛት መቸገር ጠዋት ላይ እንቅልፍ መምጣት ወይም ብዙ ሰዎች የሚያጋጥማቸው ችግር ነው። ብዙ ጊዜ የሰውነታችን ይመዛል የመተኛት ፍላጎት ወይም የውስጥ ሰዓት ሲዛባ ይህ ሊከሰት ይችላል። ሊያስከትሉ የሚችሉ ችግሮች ማታ ረጅም ጊዜ ስልክ ማውራት፣ ስልክ ላይ መጠቀም፣ መብራት ላይ መጠቀም፣ በአልጋ ላይ ብዙ ሀሳብና ብዙ የምናሰለስላቸው ነገሮችን ማሰብ፣ ጭንቀት፣ በቀን ደግሞ ያለ አግባብ መተኛት፣ በቀን ብዙ ሰዓት መተኛት፣ እንዲሁም ቡና ማብዛት፣ ሻይ መጠጣት፣ በየቀኑ የመተኛታችን ሰዓት አለመቀያየር ይህ እንቅልፋችንን አስተካክለን ለመተኛት ይረዳናል ማለት ነው። ጠዋት ላይ የፀሐይ ብርሃን ማግኘት አለብን። ጥሩና ጤናማ እንቅልፍ ለመተኛት ጤናማ የሆነ እንቅልፍ እንዲወስደን ጠዋት ላይ የጠዋት ፀሐይ መሞቅ አለብን በሚመቻችብን ቦታ ማለት ነው። እንዲሁም ደግሞ ከሰዓት በኋላ አለመተኛት፣ እንዲሁም ደግሞ ስልካችንን ኦፍ አድርገን ዳታ አጥፍተን መተኛት አለብን ማለት ነው።
እና ውድና የተከበራችሁ የአዲስ እውቀት ቤተሰቦች አበረታቱን። እውቀት የሀገር ብርታት ነው እና ደግሞ አስተማሪና አስገራሚ እውቀት ያላቸውን ቪዲዮዎችን ይዘንላችሁ እንቀርባለን። አስተያየታችሁንም ደግሞ ያጎደልኩት ነገር አዲስ ጀማሪ ስለሆንኩኝ ያጎደልኩት ነገር ካለ ከዚህ በኋላ አስተካክላለሁ። እያስተካከልኩም እመጣለሁ። የሚጠቅማችሁን ይዤ እመጣለሁ። አበረታቱኝ። አመሰግናለሁ።